እገታ፣ ግድያ፣ የግዳጅ ወታደራዊ ምልመላ በራያ አካባቢዎች እየተስፋፋ መምጣቱን ነዋሪዎቹ ገለጹ። ከ11 ሰዓት ተኩል በፊት ከቢሮ ለሚወጣ የመንግስት ሰራተኛ የትራንስፖርት አገልግሎት አይሰጥም ተባለ። በአንድ ቀን ውስጥ ብቻ ከ1600 በላይ ሰላማዊ ሰዎች ከሱዳን ኮርዶፋን ግዛት እንደሸሹ ተመድ አስታወቀ። የእስራኤልና የፍልስጤም ግጭት እንዲያበቃ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መፍትሄ አቀረቡ። የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝር መረጃዎችን እናሰማለን። ውድ የክንፋም መረጃ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ከ11 ሰዓት ተኩል በፊት ከቢሮ ለሚወጣ የመንግስት ሰራተኛ የትራንስፖርት አገልግሎት አይሰጥም ሲል የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አስተዳደር ገለጸ። ለመንግስት ሰራተኞች በነጻ የትራንስፖርት አገልግሎት እየሰጡ የሚገኙት የፐብሊክ ሰርቪስ የትራንስፖርት አውቶቡሶችን በስራ መውጫ ሰዓት ከ11 ሰዓት ተኩል በፊት መጠቀም እንደማይቻል የአዲስ አበባ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አስታወቀ። ቢሮው እዚህ ውሳኔ ላይ የደረሰው የመንግስት የስራ ሰዓት ከመድረሱ በፊት ባሶቹን የሚጠቀሙ ሰራተኞች መኖራቸውን በመጥቀስ ነው። በቢሮው ተጽፎ ለሁሉም ክፍለ ከተማዎች በተሰራጨው ደብዳቤ ላይ የመንግስት ሰራተኞች የስራ ሰዓትን በአግባቡ ስራ ላይ እንዲውሉ መንግስት የፐብሊክ ትራንስፖርት አገልግሎት ማመቻቸቱንና አብዛኛው ሰራተኛ ተጠቃሚ በመሆን ከእንግልት መትረፉንም ገልጿል። በዚህ ሳቢያ የፐብሊክ ሰርቪስ ትራንስፖርት አውቶቡሶች በተመደቡበት የመነሻ ቦታ ሰራተኞችን ከሰዓት ከ11 ሰዓት ከ45 በኋላ መጫን እንደሚጀምሩ ለሁሉም ክፍለ ከተማ የፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤት መመሪያ ተላልፏል። ሁሉም የፐብሊክ ትራንስፖርት ተጠቃሚ ይህን የሰዓት ለውጥ በመገንዘብ ከ11 ሰዓት ተኩል በፊት ከመስሪያ ቤቱ እንዳይወጣ ቢሮ አሳስቧል። በዚህ ረገድ የመንግስት መስሪያ ቤቶችም ሰራተኞቻቸውን በአግባቡ እንዲቆጣጠሩ በተጻፈው ደብዳቤ ላይ ተመላክቷል። እገታ፣ የግድያና የግዳጅ ወታደራዊ ምልመላ በራያ አወዛጋቢ ሆኖ ቀጥሏል ተባለ። በአማራና በትግራይ ክልል የይገባኛል ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያና ግድያ እየተስፋፋ መሆኑንና ወጣቶችን አስገድዶ ለውትድርና መመልመል እየተበራከተ መምጣቱ ተነገረ። ከአካባቢው ነዋሪዎች ከተጎጂዎችና ቤተሰቦቻቸው በተደረገው መረጃ መሰረት በተለይ በራያ 5 ወረዳዎች ሰዎችን አግቶ ማስለቀቂያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት ታጣቂ ቡድን አባላት እንዲሆኑ መመልመል እየተስፋፋ መጥቷል ተብሏል። ይህ እገታ፣ ዘረፋና ግድያ ማንነትንና የፖለቲካ አመለካከትን መሰረት አድርጎ ጭምር የሚካሄድ በመሆኑ ፖለቲካው ለወንጀል ድርጊት ሽፋን ለመሆን ምስክር ነው ይላሉ። ወንድማቸውን 600 ሺህ ብር ከፍለው ከእገታ ያስለቀቁና በውጭ ሀገር የሚኖሩ አንድ እማኝ እንደየአካባቢው ቢለያይም በዚህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባላት ነን በሚሉ ታጣቂዎች የሚፈጸም ሲሆን የአማራ ፋኖ ታጣቂ ናቸው የተባሉ ቡድኖችም በድርጊት ውስጥ ተሳታፊ መሆናቸውን እንደሚያውቁ ነዋሪዎቹ ይናገራሉ። እየተስፋፋ የመጣው ህገወጥና ለተራ ዘራፊና ቀማኛ ምቹ በመሆኑ የወንጀሉ ተሳታፊዎችን በእርግጠኝነት ለመለየት አደናጋሪ መሆኑን አንድ የአላማጣ ከተማ መምህር ስለ ጉዳዩ በሰጠው ምስክርነት ላይ ተናግሯል። ግድያና እገታ በተደጋጋሚ በሚፈጸምባት ራያ አላማጣ ከተማ ባለፈው ሳምንት 2 ወጣቶች በተከታታይ ተገድለዋል። አንድ ማንነቱ ያልታወቀ ወጣት ህዳር 13 2018 ዓ.ም በአላማጣ ከተማ ገበያ አካባቢ ተገድሎ የተገኘ ሲሆን በተመሳሳይ ህዳር 15 2018 ዓ.ም አብዲ መኮንን የተባለ ወጣት እንዲሁ ተገድሎ መገኘቱን መረጃዎች አመላክተዋል። በአማራ ክልል በኩል የተቋቋመው አስተዳደር ከመፍረሱ በፊት የአማራ ፖሊስ አባል የነበረው አብዲ የተገደለው በዕለቱ ምሽት 2 ሰዓት ገደማ የትግራይ ጊዜያዊ አስተዳደር ታጣቂዎች ናቸው በተባሉ ግለሰቦች በጩቤ ተወግቶ መሆኑን መረጃዎቹ ያመላክታሉ። ከግድያው በተጨማሪ አንድ የሃይማኖት አባትን ጨምሮ በርካታ በታጣቂዎች መታገታቸውን ነዋሪዎቹ ገልጸዋል። ከግድያው በተጨማሪ አንድ የሃይማኖት አባትን ጨምሮ በርካቶች በታጣቂዎች መታገታቸውን ነዋሪዎቹ ገልጸዋል። ቀሲስ ናየው ደርበው የተባሉ የአቦ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ ህዳር 18 ቀን 2018 ዓ.ም ከኮረም ከተማ በምሽት በታጣቂዎች ታፍነው መወሰዳቸውን የከተማዋ ነዋሪዎች ተናግረዋል። ታጣቂዎች ያፈኗቸውን የሃይማኖት አባትና ወጣቶችን ለመልቀቅ እስከ 1 ሚሊዮን ብር እንደሚጠይቁ ምንጮቹ ገልጸዋል። በፖለቲካ አመለካከትና ለገንዘብ የሚታፈኑ ሰዎች አካላዊ ድብደባ እንደሚፈጸምባቸው ከዚህ ቀደም ታግተው የነበሩ ግለሰቦች መረጃዎቹ እንደሚያሳዩም ጠቁመዋል። ባለፈው 1 ወር ገደማ ውስጥ በትግራይ ጊዜያዊ መንግስት ታጣቂዎች ከታፈኑ የሃይማኖት አባቶች መካከል ከ1 ዓመት በፊት እንደ አዲስ የተቋቋመው የራያ ሀገረ ስብከት ሂሳብ ሹም መምህር ሀረገወይን አያሌው፣ የቅልሻ ደብረ ሰላም መድኃኔ ዓለም ቤተክርስቲያን አስተዳዳሪ ሊቀ ስዩማን ቀሲስ ካህሳይ መርሳ፣ የራያ አላማጣ
የአላማጣ ቤተ ክህነት ጽሕፈት ቤት ኃላፊ መርጌታ የማነ ብርሃን ታፈሰና ሌሎች ወጣቶች ይገኙበታል። ከፖለቲካ አመለካከት ልዩነት በተጨማሪ ከገጠር እስከ ከተማ ገንዘብ ያላቸው ሰዎች በየጊዜው በታጣቂዎች እንደሚታገቱም የተናገሩት የአካባቢው ነዋሪዎች መረጃ ያሳያል። ሌላው መረጃ እንደሚያሳየው በአካባቢው ያለውን ሁኔታ አቅሙ ደህና የሆነ ሰው ከተገኘ ይታፈናል ሲሉም ነዋሪዎቹ ገልጸዋል። አንድ የራያ አካባቢ ነጋዴ ልጆቹንና ሚስቱን የህወሓት ታጣቂዎች ናቸው ያላቸው ኃይሎች ለማገት ሙከራ ካደረጉበት በኋላ ቤተሰቡን ይዞ አዲስ አበባ ለመግባት መገደዱንም ተናግሯል። አንድ የአላማጣ ከተማ ነዋሪ እናት የታገተ ልጃቸውን ለማስለቀቅ የአንገትና የግንባር ወርቃቸውን ሸጠው ለታጣቂዎች 400 ሺህ ብር ከፍለው ማስለቀቃቸውንም ተናግረዋል። እጃቸው ላይ ገንዘብ የሌላቸው ቤተሰቦቻቸው የታገቱባቸው ሰዎች ለማስለቀቅ መሬት ከመሸጥ እስከ እርጥባን እስከተባለ የአደባባይ ልመና ደርሰዋል። የትግራይ ጊዜያዊ መንግስት ታጣቂዎች ከዚህ ቀደምም በፖለቲካ አመለካከት ላይ የተመሰረተ እስር ሲፈጽሙ የነበረ ቢሆንም የማስለቀቂያ ገንዘብ መጠየቅ የጀመሩት ከቅርብ ጊዜ ወዲህ ነው ተብሏል። የሃይማኖት አባቶችን ጨምሮ ግድያ፣ እገታ በተደጋጋሚ የሚፈጸምበት አላማጣ፣ ኮረም፣ ዛታ፣ አፍላና ዘቦ ባሉ የራያ ወረዳዎች ውስጥ እየተበራከተ መጥቷል ብለዋል። ከእገታ ድብደባና ንብረት ዘረፋ በተጨማሪ በአንዳንድ የገጠር አካባቢዎች ወጣቶችን በግዳጅ ለወታደራዊ ስልጠና የመመልመል እንቅስቃሴ እየተደረገ መሆኑን ነዋሪዎቹ ጠቁመዋል። የአሁኑ ወቅት በአወዛጋቢ የራያ አካባቢዎች በስፋት የሚንቀሳቀሱት የትግራይ ጊዜያዊ መንግስት ታጣቂዎች በገጠር መንደሮች ወጣቶችን ለወታደራዊ ስልጠና ለመመልመል እንደሚንቀሳቀሱም መረጃዎች ያሳያል። አንድ የአካባቢው ነዋሪ በገጠር አካባቢዎች ወዛደሮች ለስራ ይፈልጋሉ ብለው ከወሰዷቸው በኋላ ወደ ስልጠና ያስገቧቸዋልም ሲል ተናግሯል። የፋኖ ታጣቂዎች አልፎ አልፎ በሚንቀሳቀሱባቸው ውስን የገጠር አካባቢዎች ላይ ወጣቶች እንዲቀላቀሏቸው በማስገደድ እኛ እየታገልን እናንተ ምን ትሰራላችሁ በሚል ጫና እንደሚፈጥሩም ሌላው መረጃ ይጠቁማል። የትግራይ ጊዜያዊ መንግስት ታጣቂዎች በአማራ ክልል በኩል በተሰየመው አስተዳደርና በአካባቢው ኮማንድ ፖስት ስር የሚመሩ መንግስታዊ ተቋማትን በኃይል እየተቆጣጠሩ ነውም ተብሏል። ባለፉት 2 ሳምንታት ውስጥ የስራ ኃላፊዎችም በዛቻና ማስፈራሪያ እንዲለቁ በማድረግ የጤና፣ የውሃ፣ የትራንስፖርት ተቋማትን መቆጣጠራቸውም ተሰምቷል። የትግራይ ጊዜያዊ መንግስት ታጣቂዎች ግድያ፣ እገታ፣ ዘረፋና የተቋማት ኃላፊዎችን በጫና ስራ የሚያስለቅቁባቸው አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት መኖሩም ይታወቃል። ይሁን እንጂ ኮማንድ ፖስቱ ግጭት እንዳይፈጠር በሚል የትግራይ ኃይሎችን እንቅስቃሴ ማስቆም አለመቻሉን ለጉዳዩ ቅርበት ያላቸው አንድ የአካባቢው ባለስልጣን ተናግረዋል። በአወዛጋቢው የራያ አካባቢዎች በተለይ በአላማጣ ከተማ በተደጋጋሚ ግድያዎች መፈጸማቸውም መዘገቡ ይታወሳል። በአወዛጋቢው የራያ አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት ለቆ እንዲወጣ ህወሓት ህዳር 17 2018 ዓ.ም በሰጠው መግለጫም ጠይቋል። ህወሓት ኮማንድ ፖስቱ አወዛጋቢው የራያ አካባቢዎችን ለቆ እንዲወጣ የተጠየቀው ለ6 ወር ጊዜ ገደብ ተሰጥቶ ከ3 ዓመት በላይ መቆየቱን አግባብነት የለውም በሚል ምክንያት መሆኑንም ገለጻዎቹ አመላክተዋል። በአንድ ቀን ውስጥ ብቻ ከ1600 በላይ ሰላማዊ ሰዎች ከሱዳን ኮርዳፋን ግዛት እንደሸሹ ተመድ አስታወቀ። የሱዳን ፈጥኖ ደራሽ ኃይል ጥቃቶችን መጨመራቸውና የጸጥታ እጦት እየተባባሰ መምጣቱን ተከትሎ ከአንድ ቀን ባነሰ ጊዜ ውስጥ ከ1600 በላይ ሱዳናውያን በደቡብ ኮርዶፋን ግዛት ከምትገኘው ከርታላ ከተማ መሸሻቸውን የተባበሩት መንግስታት የስደተኞች ድርጅት አስታወቀ። ተቋሙ ትናንት እሁድ ዕለት እንዳስታወቀው የሱዳን ፈጥኖ ኃይል በሚፈጽማቸው ጥቃቶች የጸጥታ ሁኔታው መባባሱን ተከትሎ 1625 ሰዎች ህዳር 19 2018 ዓ.ም ከከርታላ ከተማ ለቀው ወጥተዋል ብሏል። ተፈናቃዮቹ በዳላሚ አካባቢ በሚገኙ የተበተኑ ቦታዎች የሸሹ ሲሆን በአካባቢው ያለው ሁኔታ አሁንም ቢሆን የሰላም እጦት ያለበት መሆኑን ተመድ አስጠንቅቋል። የሱዳን ጦር ከእሁድ ዕለት ቀደም ብሎ የሱዳን ፈጥኖ ደራሽ ኃይልና ከአጋሩ የሱዳን ህዝቦች ነጻነት ንቅናቄ ጋር ግጭት ውስጥ መግባቱን ተከትሎ በደቡባዊ ኮርዶፋን የሚገኘው የአባሲያ ታጋሊ ምዕራባዊ ክፍሎች በቁጥጥሩ ስር ማዋሉን አናዶሉ የዜና ወኪል ምንጮች ጠቅሰው ዘግበዋል። የሱዳን ጦር አርብና ቅዳሜ ዕለት በግዛቱ ውስጥ በምትገኘው ከርታላ የነበረውን የፈጥኖ ደራሽ ኃይሉን ጥቃት መከላከል መቻሉንም ተመላክቷል። ሲንጋፖር ባለፉት 2 ቀናት በአደንዛዥ ዕፅ ወንጀሎች 3 ሰዎችን በስቅላት ቀጣች። ሲንጋፖር ባለፈው ሳምንት በአደንዛዥ ዕፅ ወንጀሎች 3 ሰዎችን በስቅላት የቀጣች ሲሆን ዘንድሮ በአጠቃላይ ተግባራዊ የተደረገው የሞት ቅጣትን 17 አድርሶታል። ከ2003 ዓመት ወዲህ ከፍተኛ ተደርጎ ተመዝግቧል። ይኸው ቅጣት ተግባራዊ የሆነው በአደንዛዥ ዕፅ ወንጀሎች ላይ የሞት ቅጣትን በመቃወም ህገ መንግስታዊ ውዝግብ ሊሰማ 1 ሳምንት ሲቀረው ነው። ሲንጋፖር በደቡብ ምስራቅ እስያ ከሚገኙ ሀገራት
ሀገራት ለአደንዛዥ እጽ ወንጀሎች አስፈላጊ መከላከያ ናቸው ስትል በዓለም ላይ በጣም ከባድ የጸረ አደንዛዥ እጽ ህጎች አሏት። በህገወጥ የአደንዛዥ እጽ ማዘዋወር ወንጀል የተከሰሰ ማንኛውም ሰው መሸጥ፣ መስጠት፣ ማጓጓዝ ወይም ማስተዳደርን ህጉ ያጠቃልላል። ከ15 ግራም በላይ ዲያሞርፊን፣ ከ30 ግራም በላይ ኮኬይን፣ ከ250 ግራም በላይ ሜታምፌታሚን እና 500 ግራም በላይ ካናቢስ በሲንጋፖር የሞት ፍርድን ያስቀጣል። ህገ መንግስታዊ ጥያቄውን ያቀረቡት 7 አክቲቪስቶች የሲንጋፖር አስገዳጅ የሞት ቅጣት ህገ መንግስታዊ የህይወት መብቶችንና የህግ ጥበቃን የጣሰ ነው ሲሉ ይከራከራሉ። ህገ መንግስቱ ማንኛውም ሰው በህግ ከተደነገገው በቀር ህይወቱን ወይም ነጻነቱን አይገፈፍም ይላል። የሲንጋፖር የአደንዛዥ እጽ ቁጥጥር አገዛዝ በዓለም መድረክ ላይ ከፍተኛ ተቃውሞ እየገጠመው ይገኛል። የአገር ውስጥ አክቲቪስት ቡድን ትራንስፎርሜቲቭ ጀስቲስ ኮሌክቲቭ በበኩሉ በአደንዛዥ እጽ ወንጀል ሰዎችን እየገደሉ ከሚገኙ ጥቂት ሀገራት አንዷ ሲንጋፖር ነች ብሏል። የእስራኤልና ፍልስጤም ግጭት እንዲያበቃ የሁለት ሀገር የመፍትሄ ሀሳብ ተግባራዊ እንዲሆን የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጠየቁ። ሚያዝያ 13 ቀን 2017 ዓ.ም ከዚህ ዓለም በሞት የተለዩት ርዕሰ ሊቃነ ጳጳሳት ፍራንሲስን ተክተው የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሆነው የተመረጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መንበረ ጵጵስናውን ከተረከቡ ወዲህ ከሀገር ውጭ የመጀመሪያው የሆነውን ጉብኝታቸው በቱርክ ጀምረዋል። በቱርክ የነበራቸውን ቆይታ አጠናቀው ትናንት እሁድ ቤይሩት ከቱርክ ወደ ሊባኖስ እየተጓዙ በነበሩበት ወቅት አውሮፕላን ውስጥ በጉዞ ላይ ያሉ ጋዛን በተመለከተ ከጋዜጠኞች ለቀረቡላቸው ጥያቄ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰጡት ምላሽ በእስራኤልና በፍልስጤም መካከል ላለው ዘመናት ያስቆጠረ ግጭትና ጦርነት ብቸኛው መፍትሄ የሁለት ሀገር የመፍትሄ ሀሳብን ተግባራዊ ማድረግ መሆኑን ተናግረዋል። እኛ ይህንን በምንልበት ወቅት እስራኤል ሀሳባችንን እንደማትቀበለው እናውቃለን። ነገር ግን ሁሌም በግጭትና በጦርነት ውስጥ ሆነው የሚኖሩትን የሁለቱ ሀገራት ችግር ፍትሃዊ በሆነ መንገድ ለመፍታት ብቸኛው መፍትሄ የሁለት ሀገር የመፍትሄ ሀሳብን መተግበር ነው ብለዋል። እኛ ከእስራኤል ጋርም ወዳጆች ነን። በሁለቱም ወገን ፍትህን ሊያሰፍን በሚችል መንገድ ሰላም እንዲወርድ አስታራቂ ድምፅ ሆነን ለመስራት እየሞከርን ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁለቱን ወገኖች በሚጠቅም መልኩ ግጭቱን ለመፍታትና ፍትሃዊነትን ለማረጋገጥ ብቸኛው መንገድ የሁለት ሀገር የመፍትሄ ሀሳብን መተግበር መሆኑን አጽንኦት ሰጥተውታል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን ይበሉ እንጂ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከማንኛውም አካል የሚመጡ ማረጋገጫዎች፣ የትዊተር ጽሑፎችና ገለጻዎች አያስፈልጉንም ሲሉ ፍልስጤም ነጻ ሀገር እንድትሆን የሚፈቅደውን የሁለት ሀገር የመፍትሄ ሀሳብ እንደማይቀበሉ በዚህ ወር መጀመሪያ ባደረጉት ንግግር መግለጻቸውን አልጀዚራ ዘግቧል። ከእስራኤል በተጨማሪ እስራኤል በኃይል የተቆጣጠረቻቸውን የዌስት ባንክና የምስራቅ ኢየሩሳሌም ግዛቶችን ያካተተና ድንበሩ የታወቀ ነጻ የፍልስጤም ሀገር ምስረታ እንዲኖር የሚሻው የሁለት ሀገራት መፍትሄ የሁለቱን ሀገራት ዘመናት ያስቆጠረ ግጭት ለመፍታት የተባበሩት መንግስታት ድርጅትን ጨምሮ በርካታ አካላት በመፍትሄነት የሚቀርብ ሀሳብ መሆኑ ይታወቃል። በራፊቅ ሀራሬ ዓለም አቀፍ አየር ማረፊያ ሲደርሱ ከፍተኛ አቀባበል የተደረገላቸው የመጀመሪያው አሜሪካዊ የሮማ ካቶሊካዊት ቤተ ክርስቲያን መሪ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሊባኖስ በርካታ ቦታዎችን ተዘዋውረው የሚጎበኙ ሲሆን ዛሬ ከሰዓት ከአረብ ሀገራት ውስጥ ብቸኛው ክርስቲያን የሀገር መሪ የሆኑት የሊባኖሱ ፕሬዝዳንት ጆሴፍ ኦውን ጳጳሱን በቤተ መንግስት ተቀብለው እንደሚያነጋግሯቸው ታውቋል። በአሁኑ ሰዓት በሂዝቦላህ ምክንያት ከእስራኤል የቦምብ ድብደባ እየደረሰባት በምትገኘው ሊባኖስ የርዕሰ ሊቃነ ጳጳሳት ጉብኝት የሰላም ተስፋን ይዞ ይመጣል በሚል በሀገሪቱ ዜጎች ዘንድ ተስፋ የተጣለበት መሆኑም በዘገባው ተጠቅሷል።